እንኮራብሻለን እንጂ አናፍርብሽም። እናቴ ግን እኔ ከአንቺ እንደዚህ አልጠብቅም ነበር። ቪዲዮሽን አይቼዋለሁ፣ ግን እንደዚህ አሳድገሽኝ ወልደሽኝ ሊጸጋ ነው ያለሽ እና እኔ ምንድን ነኝ? እዚህ ልሻል ማሚ ከትምህርት ቤት ስታመጪኝ ስትወስጂኝ ስታጫ ውሽሚት ከአብርሽ ጋር ትጃጃላለች። ልጅቷ ደግሞ እንግዲህ በዚህ 3 ቀን በዚህ 4 ቀን እንግዲህ እናቴ እያለች ትመጣለች። ከመግቢያው ላይ እንዳዳመጣችኋት ልጅቷ አንድ ነገር የሚሳሳታት ነገር የለውም። ደግሞ ቆረጥ ብጥስ እናቷን የምትመስል ማንን? ሄርሜላ ማለት ነው። ሄርሜላ ከአብርሽ ጋር ትጃጃላለች። ባለፈውም እንዳዳመጣችኋት እንግዲህ እኔ ልጅ የለኝም እንዲሁም በፈጣሪዋም ስትምል ሰምቻታለሁ ልበላው እምላለች ማለት ነው። እግዚአብሔርን ልጅ የለኝም ስትል ሰምቻታለሁ በጆሮዬ። እንግዲህ እቺ ህፃን ልጅ በጣም ብዙ ነገር ነው የምትናገሩ ማለት ነው። በዚህ አቅሟ ያንን ሁላ በመናገሯና ያንን ቃላቶች የት ነው የምታመጠው? ወይስ እቺ ልጅ የሆነ ከውስጧ የሚያወራ ሰው አለ ልበል? ወይስ ከጆሮዋ የሰካችው ነገር አለ ልበል? ወላሂ ብታዳምጧት በቃ የማትለው ነገር የላትም ማለት ነው። ብዙ ነገር አድርገሽልኛል፣ እንዴት አንቺ ካድሽኝ? ለምን ካድሽኝ? አንቺ ብትከጂኝ እኔ ወድሻለሁ ምናምን እያለች ህፃን ልጅ ትላለች። እውነት ልጇ ከሆነች ወላሂ ሄርሜላ እኔ በጣም ነው የምታስጠላይ፣ በጣም ነው የምናዝንባት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ከመጀመሪያው ላይ ወይም እንግዲህ ከመግቢያው ላይ እንዳዳመጣችኋት የሄርሜላ ልጅ ነኝ፣ አንቺ ብትጠየንም እኛን ወድሻለን፣ ምን አርገንሽ ነው እንደዚህ ያደረግሽኝ? ልጅ የለኝም ብልሽ የምትመይ ምን ሆነሽ ነው እያለች እንግዲህ ልጅቷ እና ባሏ ይሁን ምኗ ይሁን ብቻ ያው እየተማጸኑ ወይም እንግዲህ እየተናገረች ልጅቷን አዳምጣቸዋለች። እና አንዳንዴ ወላሂ ቆም ብለን ስናስበው እንደ ሰው ባለፈው ውሽሚት ልጅ የለኝም ብላ ምላለች። ብዙ ሰዎች ደግሞ ሄርሜላ 2 ልጅ አላት ይባላል። ልጅቷ ደግሞ ቁርጥ ብጥስ እናቷን ነው የምትመስል ማለት ነው። እርጋታዋ ሳይሆን የሆነ ከከንፈሯ የሆነ ፊቷ፣ አፍንጫዋ እና ሄርሜላ ነው የምትመስል። እና ይሄ ሁላ ስራ ቢቀርብሽ፣ ዝና ቢቀርብሽ፣ ሀብት ቢቀርብሽ ልጅ እኮ በሚሊየን በአረበስም ሞ ሚሊየንማ ትንሽ ናት ማለት ነው። በቢሊየን ወላ ብቻ አላውቅም። በዚያ የማትገኝ ልጅ እሷ ልጅ የለኝም ብላ ብዙ ሰዎች ልጅ የት እናገኝ? ብዙ ሰዎች ልጅ ከምንድን ነው የሚባል ከዚህ ከጎዳና አመተው ያሳድጋሉ፣ ወይም ከማደጎ አመተው ያሳድጋሉ። ይሄ ምንድን ነው? ልጅ ስለሌላቸው። አንቺ ደግሞ ልጅ ኖሮች ደግሞ ተከጃለሽ ማለት ነው። እና ይሄ ነገር ቢቀርብሽ በጣም ሀሪፍ ነበር። እኔ ወላሂ ህፃኗ ልጅ በጣም ነው ያሳዘነች፣ በጣም ነው አንጀቴን የቆረጠችኝ። እውነት ልጇ ከሆነች ይሄን ነገር አይታ እንደዚህ ልጅ እናት መሆኗን ከካደች ወላይ በጣም ነው የምናዝንባት ማለት ነው። እስካሁንም እያዘንባት ነው። ግን ቢሆንም ደግሞ አልላቸው አይደለም የሆነ ነገር ልጅ አላት የላትም የሚለው 2 ስሜት ነው ያለኝ። እና ይቺ ህፃን ልጅ ደግሞ የምታወራው አማርኛዋ አይሳሳታት፣ እንዲሁ ከውስጧ የሚያወራ ሰው ትልቅ ሰው አለ ነው። በቃ ትደረድረዋለች። እና ወይዘሮ ሄርሜላ ልጅሽም ታድጋለች፣ አንቺም ደግሞ የራሽን ወርዴትሽ ያው ተከናንበሽ ትቀራለች ማለት ነው። አብርሽ እንደሁ ለአንቺ እንኳን ላንቺና ከሩታ ጋር ስንት ያው የሩታ ባል ነው እናውቃለን ብዙ ነገር አድርጎላታል። ቢሆንም ደግሞ ግን እንደምናየው በሶሻል ሚዲያ እንደዚህ የተንዘላዘለ አንቺ የሆነ ነገር ብትሆይ ዘወር ብሎ አይሽም። ስራ እየሰራ እስከሆነ ድረስ አሁን አንቺን ክብርሽን ዝቅ እያደረገ ነው፣ እየተጠቀመብሽ ነው። ማንም እየተጠቀመብሽ ነው። ለምን በቃ አንቺ መርካባ ብለሽ ወይም መፈመስ ወይም ብር ፈልገሽ ስለመጣሽ። ግን ቢሆንም ደግሞ ልጅሽን መካድሽ ያው ጥሩ አይደለም። አሁንም ይቅርታ ጠይቂ፣ የኢትዮጵያን ሕዝብ ይቅርታ ጠይቂና ወደ ልጅሽ ተመለሽ። እውነት ልጇ ካልሆነች ምችም አንድ ሰው እናቴ ናት ብለው እንደዚህ ያው ቡታጀሮች በነገራችን ላይ አያፍሩም ማለት ነው። አይናቸው አላውቅ ብቻ እንዴት ሰውን እንደማያፍሩ ይሄ ነገር ነውር ነው ወይ? ይሄ ነገር በቃ ለማህበረሰቡ አያስተምር ምናምን ነገር የለም። በቃ ከስሜታቸውና የሆነ ማውራት የሚፈልጉትን ነገር ያወራሉ፣ ማድረግ የፈለጉትን ያደርጋሉ። ይሄ ለሰው ያስተምራል፣ ሰውን ይቃወመናል ምናምን ነገር ትንሽ ብለው አያፍሩም ማለት ነው። እንደሌላ ማህበረሰብ አይደሉም። ስለዚህ ምንድነው እኔ ሄርሜላን የምላት ወላሂ ልጅሽ እውነት ትክክለኛ ልጅሽ ከሆነች እናንተም ደግሞ የሄርሜላ ልጅ ናት ብላችሁ ያመጣችኋቸው ሰዎች ትክክለኛ ልጇ ከሆነች ወላሂ በጣም ነው የምናዝን ማለት ነው። ግን ይሄ ለስራ ከሆነ ደግሞ ልጅቷ ደግሞ አይሳሳታትም። ወላሂ ልጇ ናት። እኔ እንግዲህ ማለት ብቻ ደግሞ ወላሂ አልኩ ማለት ነው። እና ለምን የሆነ የውሸት ልጅ ብትሆን
የሆነ ነገር ይጠፋታል ለመናገር። ይች እኮ ከውስጧ እኮ ፍንቅል እያደረገች የምታወረው ማለት ነው። እና ብቻ አላውቅም። በዚህ ሳምንት እንግዲህ እናቴ እያለች ባለፈውም ልጅ የለኝም አንዳንድ ሰዎች ልጅ አላት ምናምን ነገር ብለዋሉ። እኔ ግን ልጅ የለኝም ብላስ ምላለች። ብዙ ሰዎችም ደግሞ ልጅ አላት ይላሉ። እኛ ልጅ ቢኖረች ባይኖረች ምንም አያገባንም ስለ አንቺ ልጅ። ግን ቢሆንም ደግሞ ያው በልጅ መካር ጥሩ አይደለም። ለኢትዮጵያ ሕዝብ እንደዚህ ወልደው እንዲክዱ እያደረግሽ ነው ማለት ነው። በቃ ይሄ ነገር ጥሩ አይደለም። እናትነት በጣም ጸጋ ነው። እናትነት በጣም መታደል ነው። ልጅሽ ደግሞ በጣም የደረሰች ቆንጅዬ ናት ማለት ነው። ምንም ነገር ካንቺ አትፈልግም። አድጋልሻለች። ይሄ ዝና ይሄ ምን ልጅሽን ቁጭ አድርገሽ ብታስተመሪ በጣም ሀሪፍ ነው ልሻለሁ። ግን አንቺ ያው ይሄ ነገር አልፈልግም አልቀበልም ኧረ ካብረሽ ጋር ነው ምንዘላዝር ካልሽ እንደፈለግሽ ማለት ነው። እና ቤተሰቦች ይሄድ ይመስላል። ብቻ በጣም ገርሞኝ ነው። ግን በጣም ቢዚ ስለሆንኩኝ አፌ ሁላ ትስርስርስር ብሏል ማለት ነው። ወይኔ ፈትፈታ ማለት ነው። ግን በጣም ይከብዳል። ትናንትናም በነ ሩታና በነ አብርሽ ቤት እንግዲህ አይተነው ያየነው ቪዲዮ በጣም ደስ ይላል። ውሽሚት እንግዲህ ዛሬ ፌንት ትወድቃለች ማለት ነው። ይች ውሸት አብች ገልቱ ማለት ነው። እኔ እንጃ አላውቅም፣ እንደሱ አይነት ሴት አይቼ አላውቅም። ብቻ በአጠቃላይ ለማንኛውም ላይክ እያደርጋችሁ ሰብስክራይብ እያደርጋችሁ አሳድጉና እንግዲህ የውሽሚት ነገር ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ደህና ቆዩልን፣ ደህና ሆኑልን። እስቲ ደግሞ እንግዲህ ብቻ እንግዲህ ማታ እንገናኛለን።